ምን ሆናብህ ነው ብሎ ይጠይቀዋል። ሳይክል የተበላሸችብኝ ብሎ ሲለው ይሄማ እቃ ያስፈልገዋል እና እቃ ገዝተን እንምጣ ብለው ይዞት እንደወጣ ያገቱ ሰዎች አስመስለው ገንዘብ ከፍተኛ ገንዘብ የጠየቁም አሉ። ልጁን የማቅረብ ነገር ሲሰራ ነበር። ኳስ ማጫወት ምናምን ይህን ያህል ገንዘብ አስገቡልን እያሉ የሚደውሉም አሉ። እናት ያው ከእህል ጋር አልተገናኘችም፣ አባትም እንደዛው። በጣም ከባድ ሁኔታ ውስጥ ነን ያለነው። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዘወትር ምኞታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ጊዜ ሚዲያን ነው። በዛሬው መሰናዷችን ከትላንት ወዲያ ጀምሮ በማህበራዊ ሚዲያ እጅግ አስቸኳይና ልብ የሚሰብር የእገዙኝ ጥሪ የሚል አንድ ማስታወቂያ በስፋት እየተነገረ ይገኛል። አንድ የ8 ዓመት ህጻን ልጅ ከቤቱ ጠፍቶ እስካሁን አለመገኘቱ፣ በዚህ ምክንያት ደግሞ በተለይ እናትና አባት እጅግ በጣም ከባድ የሆነ ሁኔታ ውስጥ መሆናቸውን ሰምተናል። ከዚህ ልፍ ሲልም የአካባቢው ማህበረሰብም ይህንን ልዑል ሚካኤል የተባለ የ8 ዓመት ልጅ እንደው ድንገት ከቤት የተሰወረ ልጅ በተመለከተ ቀን ከሌሊት እየፈለጉ እንደሆነ ሰማንና ይሄ ጉዳይ ምንድነው የተፈጠረው የሚለውን ጉዳይ ለመነጋገር ከቤተሰብ አካላት አንዳቸውን አግኝተን በቀጥታ የስልክ መስመር ቆይታ አድርገናል። ይሄ መሰናዶ ለሌሎችም ልጆች ላሏችሁ በሙሉ ስለሚጠቅም ሁላችሁ ጥንቃቄ እንድታደርጉ ታድምጡት ይገባል። እልፍ ሲልም ደግሞ ይህንን ቤተሰብ ለማገዝ ስለሚሆን ያያችሁም የሰማችሁም ስለ ልዑልም አይተናል ሰምተናል ያላችሁም ሰዎች ካላችሁ እንደው ምናልባት ቤተሰቡን በማገዝ እንድትረዱም ስለተፈለገ ነው ይህንን መሰናዶ የሰራ ነው። አብራችሁን ስለምትቆዩ እጅግ በጣም ከልብ አድርገን እናመሰግናለን። ጊዜ ሚዲያን አሁንም በመከታተል ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ታደርጉን ዘንድ ትህትና ጠየቅን። ክበሩልን። ሄሎ፣ ጤና ይስጥልኝ። ጤና ይስጥልን። እንዴት አላችሁ? እግዚአብሔር ይመስገን። እግዚአብሔር ይመስገን። እስኪ እንተዋወቅ ወዳጄ መጀመሪያ። እሺ፣ እኔ ሚሊዮን ኤልያስ እባላለሁ። መልካም። የልዑል ግርማ ወይም የሚካኤል ግርማ የቅርብ ቤተሰብ ነኝ። መልካም። ምንድን ነው የተፈጠረው ነገር? እንግዲህ ልዑል ግርማ በ8 ዓመት ህጻን ልጅ ነው። የተፈጠረው ነገር ቅዳሜ ከቀኑ 9 ሰዓት አካባቢ ይኖርበት ከነበረው የረር በር ቦሌ ክፍለ ከተማ የረር በር በተለምዶ የረር በር ተብሎ የሚጠራው ጉርሙ ሰፈር አካባቢ ነው ልጃችን የጠፋው እና በእለቱ ለብሶ የነበረው ከላይ ቀይ ቲሸርት ጀጉርድ ከስር ጂንስ ሱሪ እና ኤርገንዶ ጫማ ነው ያደረገው። እንግዲህ በእለቱ ሁሉም ሰው ስራ ላይ ስለነበር በአካባቢ ያዩት ህጻናት ልጆች ከአንድ አጠር ያለ ወጣት ልጅ ጋር አብሮ ተያይዞ እንደሄደ ነው። ያ ወጣት ልጅ ደግሞ እዛው ግቢ ተከራይቶ 1 ወር የኖረ ልጅ ነው። ተከራይቶ የኖረ ልጅ ነው ልጁ። እዛው እነ ልዑል ግቢ ውስጥ ተከራይቶ የሚኖር የነበረ ልጅ ነው። እሺ፣ ያ ነው። በእለቱ ልዑል ሳይክል ተበላሽታበት ሳይክል እየጎረጎረ እያለ ምን ሆናብህ ነው ብሎ ይጠይቀዋል። ሳይክል የተበላሸችብኝ ብሎ ሲለው ይሄማ እቃ ያስፈልገዋል እና እቃ ገዝተን እንምጣ ብለው እጁን ይዞት ከቀኑ 9 ሰዓት አካባቢ ይዞት እንደወጣና እኛ እስከ ምሽቱ 1 ሰዓት ድረስ ይመለሳል ብለን ስንጠብቅ ቆይተን ምንም ፍንጭ ስናጣ ወደ የረር ፖሊስ ጣቢያ ሄደን ሪፖርት እንዳደረግን ነው። ሪፖርት ካደረግን በኋላ የተለያዩ ስልኮች በሚዲያም ሶሻል ሚዲያ ላይም ቲክታክ ላይም ፖስት ስለነበር የተለያዩ ስልኮች ይደወላሉ በተለያዩ ቁጥሮች። ኢቭን ከውጭም ድረስ ደውሎ ግማሹ የሚያጽናና ሰዎች አሉ። እንዲሁም ከሀገር ውስጥ እየደወሉ መረጃ እንስጣችሁ እንደዚህ አይነት ቦታ ግን ቴሌብርም ተጠቀሙ ከሆነ ይህን ያህል ገንዘብ አስገቡልን እያሉ የሚደውሉም አሉ። ሌላው ደግሞ ምንድነው
አጋች እንደ ያገቱ ሰዎች አስመስለው ገንዘብ ከፍተኛ ገንዘብ የጠየቁም አሉ። ያው ጉዳዩን ሕግ ይዞታል። ያው በሕግ በኩል እኛም ክትትል እያደረጋችሁ ነው። እንደዚህ አይነቱን ጉዳይ በተመለከተ ፖሊስም በቅርብ ጊዜ ያወጣው መረጃ አለ። እኛም ከዚህ ቀደም እንደዚህ ልጆች ሲጠፉ ቤተሰቦች እኛም ጋር እየደውሉ ከእነሱም ጋር ስንደዋወል ሆነ ብለው ስራዬ ብለው ሰው ጠፋ ሲባል የቤተሰብ ስልክ እያነሱ ልጆቹ እኛ ጋር ናቸው ያሉት፣ ይህንን ያህል ብር ስጡን፣ ይህንን ያህል ብር ካልሰጣችሁን እያሉ ብር እያስላኩ ብር የተበሉ ቤተሰቦች አሉ። ፖሊስ ደግሞ ይህንን ጉዳይ በተጨባጭ ይዞት በቅርቡ እንደውም በዚህ ወር ውስጥ ይመስለኛል መግለጫ አውጥቷል። ስለዚህ ያ ጉዳይ እውነት አይደለም። ለነሱ ብር መላክ የማይጠበቅባችሁም፣ ጉዳዩን ለፖሊስ ማሳወቅም እሰየው ነው። ወደ ልዑል ጉዳይ ስንመለስ ተከራዩ ቤቱን ዘግቶ በዛው እንደቀረ ነው ያለው ወይስ ምንድን ነው ያለው? ምን ያህል ጊዜ ነው ግቢ ውስጥ የኖረው? በዛው የዛለት ከ9 ሰዓት ጀምረው ልጁ ከጠፋበት ሰዓት ጀምረው በዛው ጠፍቶ የተከራየውም ሰውዬ በዛው እንዳልመጣ ነው። ከዛ በፊት ከልዑል ጋር ቅርርቦች ነበራቸው? ወደ ሱቅ የሚሄድ ከረሜላ መግዛት ያላቸው ሁኔታ ምን ይመስላል? ምክንያቱም ልዑል በዛ ልክ አምኖት ከሄደ ቅርርቦች ነበራቸው ወይ? የኖረው 1 ወር ከ15 ቀን ገደማ ነው እዛ ቤት ውስጥ ተከራይቶ የገባው እና ምንድን ነው ሲያደርግ የነበረው? ልጁ ወጣት ልጅ ነው። ልጁን የማቅረብ ነገር ሲሰራ ነበር። ኳስ ማጫወት ምናምን ትሪት ሲያደርግ እንደነበረ ነው። ከዛ በኋላ ነው ልጁም ያው እንደ ቅርብ ቤተሰብ የማቀራረብ እንትን ሂደት ሲሰራ የነበረ ሰው ነው። እንዲያም ነው። ቤት በማከራየት ሂደት ውስጥ ይሄ መታወቂያውና ሌሎች ህጋዊ ሰነዶቹ አልነበሩም ወይ? በሱስ በዛ ሰውየውን ዘመዱን ወይ ደግሞ ያመጣውንም ደላላ ወይ ሌላ ሰው ማግኘት አልተቻለም? እንትን በደላላ ሳይሆን የመጣው በር ላይ በሚለጠፍ ቤት ኪራይ በሚል ነው የመጣው። በእለቱ የመታወቂያ ነገር ወንድሜም የመዘንጋት ነገር ይመስለኛል። ይቀበል አይቀበል አሁን ድንጋጤ ውስጥም ስለነበር ማስታወስ አልቻለም። አዎ። ስለዚህ የእሱን ፎቶ አፋልጉኝ ተብሎ አንድ ላይ ይፈለጋል ተብሎ መለጠፍ ያልተቻለው ለዛ ነው። አዎ። በህግ አካላት ቤት ውስጥ አልተከፈተም? ያለበት ቤቱ ተከፍቷል በህግ አካላት። የዛለታ ማታ 2 ሰዓት አካባቢ በሩ ተሰብሮ ተከፍቶ ነበር። የተገኘው 1 አሮጌ ጫማ፣ 1 ነጠላ ጫማ፣ ካልሲና ፍራሽና አንሶላዎች ብቻ ነው የተገኙት። ሌላ ቁሳቁስ የለውም? ሌላ ቁሳቁስ የለም። ስለዚህ ዝም ብሎ መላምት ስናስቀምጥ ይሁነኝ ብሎ ይህንን ነገር ለመፈጸም አስቦ አቅዶ የመጣ ነው ማለት ይቻላል? ይቻላል ነው። እንደዛ ይመስላል ውስጥ ያው። ስለዚህ እስካሁን ምንም አዲስ ነገር የለም? ምንም ነገር የለም። እንግዲህ ይሄ ጉዳይ ለእናት ለአባት አይደለም ለእኛ ለሰማ ነው ደግሞ ልጆችም ላሉት ሰው በሙሉ እጅግ በጣም ከባድ ነው። እውነት ነው። ግን በምን አይነት ሁኔታ ውስጥ ናቸው ያሉት እናትና አባት? እናትና አባት አሁን በጣም አስቸጋሪ ሁኔታ ውስጥ ነው ያሉት። እናት በጣም ከባድ ሁኔታ ላይ ነች። አባትም ኢቭን ራሱን መቆጣጠር የማይችልበት ደረጃ ላይ ነው። ሙሉ የአካባቢው ህብረተሰብም በፍለጋ ላይ ነው። እስከ ሌሊቱ 9 ሰዓት 10 ሰዓት ቤት አይገባም። ወደ እግዚአብሔር ጸሎት እያደረግን ሁሉም በየሃይማኖቱ እያለቀሰ ነው ያለው። እንግዲህ ፈጣሪ እርዳን ነው የምለው። አሜን። ስንተኛ ልጅ ነው ልዑል? ልዑል 2ኛ ልጅ ነው። 2ኛ ልጅ ነው። ስንተኛ ክፍል ተማሪ ነው? ዩኒፎርም ለብሶ ነው የምናየው እዚህ ጋር። የ2ኛ ክፍል ተማሪ ነው። የ2ኛ ክፍል ተማሪ ነው። እንግዲህ ፈጣሪ ነው የሚያውቀው ሁሉ ነገር በሰላም እንዲያመጣው ምኞታችን ነው። ግን አሁን ይህንን መሰናዶ ለሚሰሙ የጊዜ ሚዲያ ቤተሰቦች፣ ለሚያዩ ለሚያደምጡ፣ በተለይ ሀገር ውስጥ ላሉ ምን ማለት ትፈልጋላችሁ? እኛ እንግዲህ ማለት የምንፈልገው እባካችሁ ሚካኤል ግርማ ወይም ልዑል ግርማ የተባለ የ8 ዓመት ህጻን ልጅ ምንም የማያውቅ ህጻን ልጅ ካያችሁ ከሰማችሁ በዚህ ስልክ 2 አማራጭ ስልክ አስቀምጠናል። ተባበሩን ነው የምንለው። እንግዲህ ምን እንላለን? በጣም ከባድ ሁኔታ ውስጥ ነው ሁላችንም ያለነው። ዛሬ ስንተኛ ቀኑ? ዛሬ 3ኛ ቀኑ ነው። 3ኛ ቀኑ ነው። አዎ። እናት
ያው ከእህል ጋር አልተገናኘችም። አባትም እንደዛው በጣም ከባድ ሁኔታ ውስጥ ነን ያለነው። እህል በአፋቸው ሳይዞር ነው ያሉት። አዎ ምንም ጥያቄ የለውም። እንዲህ ያለው ነገር ከባድ ነው። ልጅን ያህል ነገር ገና ያልደረሰ ልጅ ከቤት አጥቶ መተኛትም፣ መብላት፣ መቀመጥም፣ መጠጣትም ሁሉም ነገር ከባድ ነው እናውቃለን። ግን እግዚአብሔር ልጁን ባለበት ከክፉ ነገር ሰውሮ ከልሎ እንቅፋት ሳይመታው ሾህ ሳይወጋው በሰላም ለቤቱ እንዲያበቃው እንመኛለን። ሲመጣ ደግሞ በደስታ ደግሞ እንገናኛለን ወይ በአካልም እንመጣለን። እጅግ በጣም ከልብ አድርጌ ነው የማመሰግነው። ክብር ይስጥልኝ ጊዜ ወስዶ ይሄን ስለሰጠኝ። አሜን። የተወደዳችሁና የተከበራችሁ የጊዜ ሚዲያ ቤተሰቦች እንግዲህ ለዛሬ የነበረን መሰናዶ ይህንን ይመስላል። በጣም ብዙ ወላጆች በጣም ብዙ ጥንቃቄ ልናደርግ ይገባናል። ልጆች እንደ ቀልድ እንደዚህ እየወጡ እየጠፉ ይገኛሉ። ወዲህ ለጨዋታ ብለው ይወጡና ያሉበትን አካባቢ ሳያውቁ ቀርተው ይጠፋሉ። ወዲያ ደግሞ እንደዚህ ይሁነኝ ብለው መጥተው ቤተሰብን ለማስጨነቅና ደግሞ ወደ አጉል ነገር ለመምራት ብለው ልጅን ሰርቀው የሚጠፉ ሰዎችም አሉ። ይህን ጉዳይ በተመለከተ በጣም በተደጋጋሚ መሰናዶ መስራታችን ይታወቃል። አሁንም ግን በአያሌው ተጠንቀቁ ለማለት እንወዳለን። ልዑልን አይተነዋል፣ ሰምተናል፣ ስለሱ እናውቃለን የምትሉ ኢትዮጵያ ውስጥ ያላችሁ የጊዜ ሚዲያ ተመልካቾች በሙሉ እንደው ለወላጆቻቸው ስትሉ ልትጠቁሟቸው ይገባል። በጊዜ ሚዲያ የስልክ ቁጥርን ብትጠቁሙን ደግሞ ለሕግ አካላትም ብታሳውቁ ትችላላችሁ። ካልሆነ ደግሞ በ0911 160063 በ0923 522249 ላይ ደውላችሁ ቤተሰብን እንድታግዙ ከወዲሁ በትህትና እንጠይቃለን። አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን፣ ክብር ይስጥልን።